ዝናብ ጥሎ ጥሎ ሲያባራ ያካፋል፣ ፍቅር የያዘው ሰው ሲሄድ ያንቀላፋል አሉ። እንግዲህ ይሄ ነው የደረሰባት እንግዲህ ሄርሜላ ማለት ነው። በጣም ነው የሚያሳዝነው። እኔ በጣም ነው የከፋኝ ሀቂቀተን። ሄርሜላ በትናንትናው ቪዲዮ በለቀቀችው ቪዲዮ በጣም ከፍቶኛል። በጣም ነው የሚያመው። በጎቹ ልናዝንላት እንልና እኛ ለሷ ትቅመሰው። ደመቁዬም እንደዚህ ሁና ነው እኛ እናዝንላት እንልና በቃ ምናምን ይላሉ ማለት ነው። ለራሳችሁ ዘኑ። ቅድሚያ ለራሳችሁ ዘኑ። እሷ ደግሞ የገባችበትን ደግሞ ትዋጣዋለች። ችግር የለውም። እናንተ አዘናችሁ አላዘናችሁ እናንተ ለሰውም ልታዝኑም እንኳን ለሰው ልታዝኑ ቀርቶ እናንተ እኮ የሰው ቁራጭ እኮ አይደላችሁም እኮ። ሰውን መሳደብ ሰው እንዲጠላቸው ያንን የሚከተለውን ሰው የእናንተን ወደሱ እንዲጠላላ እንደገና ሌላ ሰው እንዲርቃችሁ ምናምን አይደል እንዴ የምታረጉት? እናንተ ከመቼ ወዲህ ነው እናንተ ለሰው አዝናችሁ የምታውቁት? አልቦይም አዘናችሁ አላዘናችሁ እኛ እዘኑልንም አላንም። ሄርሜላም ደግሞ ምንም ችግር የለውም። ለፍቅር መሰዋት ለፍቅር መስዋዕትነት መክፈል ለፍቅር መሰቀል ወይም ደግሞ ለፍቅር መስዋዕትነት ከፍሎ ወይ ለፍቅር የሆነ ነገር ማድረግ በሄርሜላ ተጀመረ። እናንተ እንደነውር ያያችሁት ፍቅር ሁላችሁም ደመቁ እባክህ ተረዳኝ ወድጄ አይደለም ያለችው ይኸው በሄርሜላ ደርሶ ነው። ለዛ ነው ናይታችኋል። ወድጄ አይደለም ተረዳይ በግዴታ ብላ አንገቱን እየላሰ የመጣ ጊዜ ታስታውሳላችሁ። አትርሱ። አንዳንድ ጊዜ ሰው የመጣበትን ሲረሳ ከበድ ይላል። ቀን አስታውሱት። ስለዚህ ሲቀጥል አብርሃምን ደግሞ ብዙ ልጆች የምትሳደቡ ሰዎች አላችሁ። ከስድባችሁ ትንሽ ትታቀቡ ጥሩ ነው። አትሳደቡ፣ ጥሩ አይደለም። ሚዛናዊ ሆናችሁ ሀሳብ ስጡ። እውነት ለመናገር ማለት ነው እኔ አሁንም ይሄ ልጅ አልለቀቀውም። ያለበት እመም አልለቀቀው፣ ሙሉ ለሙሉ አልሄደለትም። እመሙ ሙሉ ለሙሉ አልተወገደም፣ አልወጣለትም። እመሙ ሀቂቀትን እውነት ለመናገር ማለት ነው የአብርሃም እመም አልወጣለትም፣ አልተወገደም። ስለዚህ እናንተ ስትፈርዱ ሚዛናዊ ሆናችሁ ፍረዱ። ብሊስ እባካችሁ፣ በቃ እኔ ይህንን እምላችሁ አሁን እባካችሁ ሚዛናዊ ሆናችሁ ፍረዱ። በቃ ስትፈርዱ ለምንድን ነው በዚህ በዛ ብላችሁ ልጁ እንዲብስ የሆነ ነገር በቃ ደራ እንዲይዘው የሆነ ትቤት እንዲይዘው የሆነ በቃ እንትን እንዲል ለምንድን ነው እንደዚህ የምታደርጉት እናንተ? ለምንድን ነው? ምን አገባችሁ? ራሷ ባሏ ነው። ማንም አይነቀንቀትም። አብርሃምም ሌላ ሴቶችን ማቀፍ ሌላ ሴቶችን ማንጣት ምናምን ተተክ ቀጥ ብለህ ሄርሜላን አንድ ነገር ብኮን ይቆረቁራል። የሆነ ነገር ብኮንብህ ሄርሚ ይቆረቁርሃል፣ አብርሃም ይነድሃል። ስለዚህ የኔ ያለም ፍቅር ብለቅ አሁንም ዛሬም እርቅህን አውርድ። ዛሬ በአብርሃም ቤት ነው የሚለቀቀው። እርቃችሁን አውርዳችሁ አንድ ላይ ሆናችሁ መኖር ትችላላችሁ ማለት ነው። እውነቴን ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ መጥቻለሁ። እንዴት ናችሁ? ደህና ናችሁ እያልኩኝ እንግዲህ አለሁላችሁ ውዶችዬ። ሰላማችሁ ብዝት ይበልልኝ። እኔ በጣም የተሰማኝ ቪዲዮ፣ በጣም ያዘንኩበት ቪዲዮ ነው። እውነት ለመናገር እኔ የስራችሁን ይስጣችሁ። የሰው ልጅ የዘራውን ነው የሚያጭደው። ምንም ልጅ ምንም አላረገቻችሁም። በዚህ ልክ ልጅቷን ማስለቀስ ሄርሚዬን በዚህ ልክ እንደዚህ ማድረጉ ለእናንተ ተገቢ ነው ብዬ ብላችሁ ካሰባችሁ ስህተት ነው። ሀቂቀትን እውነት ለመናገር ገመድ ይዞ ቤት ውስጥ እስከ መገኘት ድረስ እስከ መታነቅ ድረሳ የሰው ልጅ ወይ የሰው ዕዳ ኑሮበት ወይ እኔ እንጃ። በአሁኑ ሰዓት አይደለም ሄርሜልዬ እንኳን ህይወቴን ይጠቀው እንኳን ህይወቴን ይውሰደው ብለሽ አላህ ሱብሃነሁ ወተዓላ ዝም ብሎ ህይወታቸውን እየመነጠቀው ዕዳ ውስጥ የገባን ሰዎች፣ አሁን አንቺ ደግሞ ይህንን ብለሽ ስትመጪ በጣም የተሰማኝ ቪዲዮ ነው ማለት ነው እውነት ለመናገር። እና እንደዚህ ባታረጊ በጣም የተሻለ ነገር ነው። የኔ እንወድሻለን፣ እኛ እህቶችሽ እናከብርሻለን፣ ከጎንሽ ነን። አብርሃምም ደግሞ ተለይቶ አይለይሽም ከአንቺ ጋር ነው። ግን አንቺ እንደዚህ በማድረግሽ እኔ ምን እንዳስደሰተሽ ምኑ እንትን እንዳለሽ ማውቀው ነገር የለኝም። ወደ ሰዎችም ደግሞ አንቺ እንደዚህ በምትይው ብዙ እንትን ይላሉ። ወይስ እንደዚህ አታርጊ፣ ጥሩ አይመስለኝም። እንደዚህ ባታረጊ በጣም የተሻለ ነገር ነው ብዬ ነው እንትን የምለው። ለአንቺ ራሱ ለወደሱም ለአንቺም በቃ ለምኑ ብለሽ የኔ ውድ ለምኑ ብለሽ
ሁሉ ነገር ይስተካከላል። ሁሉ ነገር በጊዜው ይሆናል። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዙ ይበልልኝ እያልኩ እንግዲህ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዳይለየኝ እህቶቼ። ፕሊስ አምስት ጊዜ ኮፕሊንክ አድርጉልኝ። እኔንም ሄርሜላንም ኮፕሊንክ አድርጉልን። ምክንያቱም ቻናላችንን መተውታል ማለት ነው። እነዚህ ወራዶች የተዋረዱ የደመቁ በጎች ታሽቃብጣለች ጎጃሜ፣ ወይንም ደግሞ ታለቅሳለች፣ ወይንም ደግሞ በቃ የሆነ ነገር አስበው ነበር። እኔ እንደዛ አላደርግም። የፈለገ ቢሆን እንደዛ አላደርግም ማለት ነው። ምክንያቱም እንደዛ አይነት ማህበረሰብ አይደለም የወጣሁት። በጣም ጠንካራ ከሆነ ቤተሰብ ነው የወጣሁት ማለት ነው። ጠንክሮ ሰርቶ ወደፊት የሚጓዝ ቤተሰብ ላይ ነው የወጣሁት እና ወይንም ማህበረሰብ ማለት ነው። እዛ ውስጥ ነው የወጣሁት። ሞኝ አትሁኑ ማለት ነው። ጅል አትሁኑ። ጅል ምን ይላል አለ የሀገሬ ሰው። ስለዚህ እኔ እንደዚህ አይደለውም። ሰርቶ የሚያድሩት ነው። በዚህ ደግሞ ተዳድሬ አላውቅም። አልችልም በዚህ መተዳደር ማለት ነው። እንኳን በህይል ተዳደር ቀርቶ ካፍሎኛ ያቅም ልንገራችሁ ማለት ነው። እናንተ ግን ተሰብስባችሁ ለደመቁ ብላችሁ እኛ በሚመጣው ቪዲዮ ነው አስተያየት የምንሰጠው ብዙ ጊዜ ሀቂቀተን ማለት ነው። እናንተ ግን በቃ እንቀጠቅጣለን እየሄድን በቃ የሰው ኮፕሊንክ የሰውን በቃ እንትን እንላለን እናዘጋለን። በቃ አንባዘር በየሄዳችሁበት በተክታክም በእንትንም እንደው እናንተ የትንቢ ነግራችኋል። የነጭ ለባሽ ሁላ ማለት ነው። የትንቢ እኮ ሀቁን እኮ ነው የነገረቻችሁ። ለማንኛውም ደመቁ ታማለች። በጣም ነው የታመመችው። ትናንትና በጣም አንገብግቧታል። ኤፍሬም በለገለት ደመቁ ነገደ እኮ ኤፍሬም። ዋው ቫይራል እየወጣ ያለው ኤፍሬም ነው። ምክንያቱም ደመቁ ወደ ሰዎች ደመቁን ተጠግታችሁ ከመጣችሁ ደመቁን በሰላም በፍቅር ምንም ነገር ሳትሉ ተመጣችሁ የደመቁ በጎች እሺ ብለው መስዋዕትነት የማይከፍሉበት የላቸውም። ለምን ደመቁን በቃ ለደመቁ ሰላም ሲሉ ያልከፈሉት መስዋዕትነት የላቸውም። ግን የደመቁ በጎች ተለምደዋል። ለምን ደመቁን አሁን በየተራ እየመጡ የሚጫወቱባት እንደዚህ የሚያደርጓትን ከዛ ይለቅሙና እንደገና ደግሞ ደህና ሰው መሆናቸውን ሲያውቁ የደመቁ በጎች ደግሞ ሩጠው ሄደው ደግሞ ሊገርፏት ይነሳሉ ማለት ነው። እንደዚህ ያታርጉ። የሰው ልብ አትስበሩ። እንደዚህ እያደረጋቸው የሰው ልብ አትስበሩ። ለማንኛውም እነ ፈረንጅ ሁሉ እኮ አቀመሷት እኮ ደመቁን። እንዴ ምን አደረገቻችሁ? ተው በቃ ተው እንጂ። ለማንኛውም ሰላማችሁ በዚህ ይበልል። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዳይረሳቶቼ። እንግዲህ ሄርሚዬም በርቺ፣ ተጠነካከሪ፣ አይዞሽ። 100 ኬ ልትገባ ነው ጋይስ። እንገስግስ፣ እሷንም እኔንም እንደዚያው እንገስግስ። እስኪ አበረታቱን። ስለዚህ 100 ኬ ልትገባ ነው ሄርሜላም። እስኪ ኬክ እንብላ ጋይስ። ያ አላህ አመት ሙሉ 100 ኬ አለመግባት በጣም ከባድ ነው። ሁሉ ወደ ሲዞ ለምንድን ነው ትክታክ ላይ ያላችሁ ልጆች ግን ቆርጣችሁ ቪዲዮዋን ሼር ማታረጉለት? የእኛንስ ቆርጣችሁ ሼር ማታረጉት ለምንድን ነው? ምንድን ነው መሰሩት? የእኛ ልጆች እንደዚህ ካላደረጋችሁ እኮ እናንተ ፎቶዋን ይዛችሁ ስለዞራችሁ ብቻ ምንም ትርጉም የለውም። ሚዲያውን ሲጀመር አጠቃቀሙን ማወቅ አለባችሁ። እንዴ ፎቶ ብቻ እኮ ይዛችሁ ስለዞራችሁ እኮ ትርጉም የለውም እኮ እህቶቼ፣ ምንም ትርጉም የለውም እኮ። ቆራርጣችሁ ሼር ታላረጋችሁ የእኛንም እሷንም ምን ትርጉም አለው ይሄ? ላኢላህ እኔ በጣም